ተመልካቾቻችን የምንገኘው በውዋ መዲናችን አዲስ አበባ ነው። ታዲያ በውዋ መዲናችን አዲስ አበባ ደግሞ የዛሬው ሰሞነኛ ጉዳያችን አድርገን ወደ እናንተ የምናደርሰው ሁለት ጉዳዮችን ነው። የመጀመሪያው ጉዳያችን በአድዋ ጦርነት ጊዜ ከፊት የሚቀድሙ ጀግኖች አርበኞቻችን መካከል ባልቻ አባ ነፍሶ ተጠቃሽ ናቸው። በመድፍ አስተኳሽነታቸው የሚታወቁት ባልቻ አባ ነፍሶ በስማቸው የተለያዩ ተቋማትም ተሰይሞላቸዋል። ባልቻ አባ ነፍሶ ትምህርት ቤት፣ ባልቻ አባ ነፍሶ ሆስፒታል፣ እንዲሁም ባልቻ አባ ነፍሶ መንገድ እንዲሁም የተለያዩ ተቋማትም እንዲሁ በስማቸው ተሰይሞላቸዋል። ባልቻ አባ ነፍሶን ታዲያ ታሪካቸውን ትውልድ እንዲያውቁ ታሪካቸውን ትውልድ እንዲማርበት ደግሞ በቲያትር መልክ የዛሬ 40 ዓመት ተሰርቶ ለመድረክ በቅቶ ነበረ። ከ40 ዓመት በኋላ ደግሞ ድጋሚ ይህ ቲያትር የተለያዩ ዝግጅቶች ተደርገውበት ከ50 በላይ ተዋናያን ተሳትፈውበት ለመድረክ ሊበቃ ጥቂት ቀናት ብቻ ይቀሩታል። ይህን ታሪክ ታዲያ ለትውልድ ለማስተላለፍ ደግሞ ቲያትሩን የመክፈቻ ስነ ስርዓቱን በዛሬው ሰሞነኛ መሰናዷችን ወደ እናንተ የምናስቃኛችሁ ነው የሚሆነው ማለት ነው። ቲያትሩ ቅድመ ዝግጅቱ ምን ይመስላል፣ መክፈቻ ስነ ስርዓቱስ ምን ይመስላል የሚለውን እንዲህ ወደ እናንተ እናስቃኛችኋለን። ሁለተኛው ጉዳያችን ደግሞ አዲስ አበባ ዩኒቨርሲቲ ይወስደናል። ከባልቻ አባ ነፍሶ ቲያትር መክፈቻ ስነ ስርዓት በኋላ ወደ አዲስ አበባ ዩኒቨርሲቲ እንሄዳለን ማለት ነው። በያላችሁበት አብራችሁ እንድትሆኑ የአክብሮት ግብዣችን ነው። አሁን ወደ አዲስ አበባ ቲያትርና ባህል አዳራሽ እንሄዳለን። አብራችሁ ቆዩ። ታሪክ ሊቀሰቀስ በጥበብ መነጽር የትላንቱ ሊታደስ የባልቻ አባ ነፍሶ ጀግንነት ዳግም ሊነግስ የጥበብ ማዕድ ተዘርግቷልና ግቡ ተብላችኋል። ባልቻ አባ ነፍሶ በጣም የታወቀ ሕዝቡን የሚወድ አገሩን የሚወድ ኢትዮጵያን የሚወድ ለሀገር የሞተ ነው። በዚህ አጋጣሚ እንኳን ደስ አለ። በአምላክሽ እንኳን አብሮ ደስ አለ። አመሰግናለሁ። ባልቻ አባ ነፍሶን በእርሷ አንደበት እንዴት ይገልጿቸዋል? ትልቅ ሰው ናቸው። በጣም ትልቅ ሰው። እንግዲህ የጣሊያንን ከጣሊያን ጋር ከወራሪው ጋር ማለት ነው የነበረንን ጦርነት ሁለቱን እየተዋጉ ናቸው። በአጼ ምኒልክ ጊዜም ነበሩ፣ እንደገና ደግሞ በጃንሆይ ጊዜም ነበሩ እና ከ40 ዓመት በኋላ በጣም መንፈሰ ጠንካራ ብርቱ ኢትዮጵያዊ እና ለሀገራቸው ወደ ኋላ ማይደራደሩ ማይሉ እንደዚህ አይነት በጣም ትልቅ ጀግና ናቸው ባልቻ አባ ነፍሶ። ማንም ሌላ ተገዢ ሳንሆን ክብራችንን አስጠብቀን ይሄን ነው የነዚህ አባቶች የትላልቅ አባቶች ገድል ነው እና ይሄ ደግሞ ድንቅ ነገር ዛሬ ዘመን ቴክኖሎጂው ላፈራው ወይም ደግሞ እውቀትም ተለግሶት ላለው ትውልድ የኢትዮጵያዊነት የነዛ የአባቶቻችን በረከት ትሩፋት እንደሆነ ማስረዳት ያስፈልጋልና ለዚህም ነው አንዱ ቲያትር ቤቶች አስተዳደር መርጦ ባልቻ አባ ነፍሶን ለዚህ ትውልድ ማስተዋወቅ አለብን የሚል አቋም ይዞ በዚህ ደረጃ እንዲዘጋጅ የበቃው ማለት ነው። ዛሬ ያገናኘን ዛሬ ያሰባሰበን ሁለት ታሪኮች ዳግም ሊቀሰቀሱ ነው። አንደኛው ታሪካችን ጀግናው የኢትዮጵያ ምልክት፣ የነጻነት አርማ፣ የአንድነት ቀለም የሆኑትን የባልቻ አባ ነፍሶን ታሪካዊ ቲያትር እዚህ ተወዳጁና አንጋፋው ቲያትርና ባህል አዳራሽ የቲያትር አዳራሽ ውስጥ ልንከፍት ስለሆነ አንደኛው ቲያትሩ መከፈቱ ሲሆን፣ ሁለተኛው ደግሞ ይህ ታሪካዊ ቤት ይህ ታሪካዊ የጥበብ አዳራሽ ዳግም ወደ ስራ የሚመለስበት የራበውና የናፈቀው ኪነ ጥበብ ሊነግስበትና ሊታይበት ስለሆነ ለሁለቱ ደስታዎች ጋር ስለተገኘን እንኳን ደስ ያላችሁ። ዛሬ ሁላችንም እዚህ የተገናኘ ነው የባልቻ አባ ነፍሶን ቲያትር መከፈቱን ለማብሰር ነው። እንደሚታወቀው ባህል አዳራሽ በኢትዮጵያ የቲያትር ታሪክ ውስጥ ትልቅ
ድርሻ ያለው የኢትዮጵያን የቲያትር በማሳደግ ወጣትና አንጋፋዎቹን በማብቃት የኢትዮጵያን የቲያትር እንቅስቃሴም በተለየ መንገድ ስታንዳርዳይዝ ከማድረግ አኳያ ታሪክን ከመናገር አኳያ ትውፊትን ከመናገር አኳያ በተለይ ካልቸራል ዲፕሎማሲን ኢንጌጅ ከማድረግ አኳያ በጣም ትልቅ ድርሻ ያለው ቲያትር ቤት መሆኑ ይታወቃል። ባለፉት ጊዜያት እናንተም እንደምታውቁት በሪኖቬሽን ምክንያት ቲያትር ቤቱ ስራ ላይ አልነበረም። ኢንፋክት ከዛ በኋላ ደግሞ የአዲስ አበባ ከተማ መስተዳደር የቲያትር ቤቶች አስተዳደር ድርጅት የሚል አዲስ ቲያትሮችን በዘመናዊ በሆነው በሲቪል ሰርቪስ ኢንጌጅመንት ብቻ የአንድ ነገር ሁለንተና የቲያትር እድገት አቺቭ ማድረግ ስለማይቻል የቢዝነስ ፕላትፎርሞችን ኢንጌጅ በማድረግ የኢትዮጵያን የቲያትር ኢንዱስትሪ ቤዝ ለመጣል በቢዝነስ ኤንቲቲ መልክ ደንብ ወጥቶለት ሲደራጅና ሌሎች የሪፎርም ስራዎችን ሲሰራ ቆይቷል ማለት ነው። ከዛ በኋላ እንግዲህ ባህል አዳራሽ የመጀመሪያ የሆነውን ስራ ባልቻ አባነፍሶን አድሬስ ለማድረግ ዛሬ የፕሬስ ሪሊዝ ለመስጠት ነው እዚህ የተገናኘ ነው ማለት ነው። ገበየው ቢሞት ከተካ ባልቻ መድፍ አገላባጭ ብቻ ለብቻ እንሄዳለን እንጂ ተጓደን መሸሽ ነውራችን ነው ኢትዮጵያ ተወልደን። እንደዚህ አይነት ታሪካዊ የሆኑ ወይም ደግሞ ስለ ሀገር ራሳቸውን የሰው ጀግኖችን በቲያትር መልክ አዘጋጅቶ ማቅረብ በራሱ ምን አይነት ስሜት አለው? ልዩ ስሜት ሰጥሻል። አንደኛ ቦታው ላይ ሆነሽ ነው የምትሰሪው። ያንቺም ታሪክ ስለሆነ እንደ ኢትዮጵያዊ የማናችንም ታሪክ ነውና እኚህን ሰው ባነሳሻቸው ቁጥር ታሪካቸውን ከፍ አድርገሽ ባቀረብሽ ቁጥር አንቺም ነሽ አብረሽ ከፍ የምትይው የዚህ አይነት ስሜት ይፈጥራል። ሁለተኛ ኃላፊነትሽን የተወጣሽ ያህል ይሰማሻል። ለሚቀጥለው ትውልድ ምንድነው ማስተላለፈው የሚለውን ነገር ስታስቢ አንዳንዴ እንደነዚህ አይነት ሰዎችን በዚህ በቲያትር ቅርጽ ለሚቀጥለው ትውልድና ለተለያዩ ሰዎች ኢቭን ከኢትዮጵያ ውጭ ይላሉ ኢትዮጵያዊ ከሆኑ ሰዎች ውጭ ይላሉትም ጭምር ማስተላለፉ ቀላል ነገር አይደለም። ባልቻ አባነፍሶ ቲያትር የዛሬ 40 ዓመት ከተጫወቱ ተዋንያን መካከል ደግሞ ዛሬ ከአንዱ ጋር ቆይታ እናደርጋለን። ከ40 ዓመት በኋላ ጋሽ አብራር እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው የዛሬ 40 ዓመትና አሁን ያለ አቋም ምን ይመስላል? እኔ ጋር ብዙ ለውጥ የለም። የዛሬ 40 ዓመትም ለካራክተሩ እንደምመች ሆኜ ነው የሰራሁት። ትንሽ ወጣት ነበርኩኝ፣ ግን ወጣት ሳልሆን ለካራክተሩ እንደሚመች በካራክተሩ እድሜ ነው የሰራሁት። አሁንም በካራክተሩ እድሜ ነው የምሰራው። ችግር አላጋጠመኝም። በባልቻ አባነፍሶ ቲያትር ላይ የመልእክተኞቹን የሽማግሌዎቹን አንደኛውን ገጸ ባህሪ ወክዬ እጫወታለሁ እና ያው ባልቻ እንግዲህ የፊታችን እሁድ ይመረቃል መጋቢት 20 ላይ። ለዛ አሁን እንግዲህ እያሟሟቀን ያለ ነው። ባልቻ አባነፍሶ ለኔ ትልቅ ታሪክም ነው። ያው ራሱ ሌላ ታሪክ አለው። በእኔ ህይወት ውስጥ ደግሞ ትልቅ ታሪክ ነው። የዛሬ 40 ዓመት ገደማ ኦልሞስት 38 40 ዓመት በጣም ልጅ ሆኜ በሀገር ደረጃ ይዞር ነበር ባልቻ አባነፍሶ እና አብራር እየሰሩት እና ውላቸው ደጀን እየሰሩት። እኔ በቆጂ ከተማ ላይ ለመጀመሪያ ጊዜ ፕሮፌሽናል ሙያተኛ ቲያትር ያየሁበት ነው። ፊት ለፊት ወንበር ስር አፈር ተንብለን ቁጭ ብለን እጅግ በጣም በሚገርም ሁኔታ በአይምሮ ውስጥ ተቀርጾ የቀረ ታሪካዊ ቲያትር ነውና ያው ቲያትር ደግሞ እኔ በቲያትር ቤት ደረጃ ተቀጥሬ መጥቼ እዚህ ቲያትር ቤት ዳይሬክተር ሆኜ ከዛ ጊዜ በኋላ ከኦልሞስት 38 ዓመት አካባቢ ላይ 1979 አካባቢ ይመስለኛል በእርግጠኝነት። ከዛ በኋላ ደግሞ እዚህ ቲያትር ቤት ውስጥ መሰራቱ በጣም ለኔ ታሪካዊ ነው። እንግዲህ ይህንን ቤት በባልቻ ብቻ ኦን ማድረግ ሳይሆን ቀጣይ ስራዎችንም ደግሞ እየሰራ እንገኛለን። በተለይ ይሄ ቤት ሲዘጋ ያኔ ሪኖቬት ሲደረግ ማለት ነው የአሉላ አባነጋ ቲያትር ሲታይ ነበረ። ከሱ ጋርም ዲስከሽን ጀምረን እሱም ደግሞ ወደ መድረክ የሚመለስበት ናቪጄሮንም በዛው መንገድ ወደ መድረክ የሚመለስበት አዳዲስ ቲያትሮችንም ደግሞ ከአንጋፋና ወጣት ከአማተር ከወባት ጋር ደግሞ እየተነጋገርን ያለንበት ሁናቴ ነው ያለው። ስለዚህ በቅዳሜና እሁድ ከዛም ባለፈ ደግሞ አዘቦት ቀንን መሰረት አድርገን መዘጋጃ ቲያትር ቤትን የቀድሞ ስሙንና ዝናውን እንዲሁም ደግሞ በሀገር ውስጥ ሊኖረው የሚችለውን ኮሚትመንት በሚገባ ኤክስኪዩት ማድረግ የሚችሉ ኮንተንት ዋይዝ ባህልን የሚሸቱ ታሪክን፣ ማንነትን፣ እሴትን፣ ትውልድን የሚያጸኑና የሚገነቡ ስራዎችን ይዘን በሚቀጥሉት ጊዜያቶች እንመጣለን ማለት ነው። አሁን የምንገኘው እንግዲህ የቲያትርና ባህል አዳራሽ ወይም ደግሞ ማዘጋጃ እንገኛለንና ይህ ቦታ በእድሳት
ምክንያት ሲዘጋ ወይም ደግሞ ቲያትር ቤቱ ሲዘጋ የነበረው ቲያትር አሉላ አባ ነጋ ቲያትር ነበር እና በሱ ቲያትር ነው የተዘጋውና አሁን ደግሞ በአዲስ መልክ ወደ መድረክ ሲመለሱ ቲያትሮች በባልቻ አባ ነፍሶ ነው የተጀመረውና ይሄ ታሪካዊ አጋጣሚ ነው ወይስ? አዎ የሚገርም ነው። እንግዲህ ያው ታሪክ በታሪክ ራሱ ይደግም የለ ታሪክ ራሱ ይደግማል ይባላል። አንድም እሱ ይሁን አላውቅም። ታሪክ አጋጣሚው በጣም የሚገርም ነውና በዛን ጊዜ ነብይ ጄሮና አሉላ አባ ነጋ ነበሩና ሲታዩ የነበሩት ያኔ እንግዲህ አዳራሹ በዚህ መልክ አልነበረም የነበረው። ዛሬ በምታየው ሁኔታ እጅግ በጣም በሚያምር ሁኔታ ከተማው መስተዳድር አድሶታል። ከላይም አዳራሹ ስትገቢ የተለያዩ ነገር ለአካል ጉዳተኞች ምቹ የሆነ ወንበሮቹ በጣም በተለየ ሁኔታ የምንጠቀምባቸው ሽንት ቤቶች፣ የተለያዩ ነገሮች ላይን የሚማርኩ ናቸው እና በዚህ ቲያትር ውስጥ ደግሞ በዚህ የእድሳት ጊዜ ውስጥ በጣም ብዙ በሚሊዮኖች የሚቆጠሩ ብር ወጥቶበት የታደሰበት ነው። ዝግጅቱ ምን ይመስላል? ምናልባትም ከዛሬ 40 ዓመት እንደሰማሁት ወደ 3 ሰዓት አካባቢ ነው የሚወስደው የመድረክ ላይ ቆይታውና አሁንስ የምን ያክል ሰዓት ቆይታ አለው? ምን የተጨመሩ ነገሮች አሉ? ምንስ የተስተካከሉ ነገሮች አሉ? በፊት ወደ 3 ሰዓት አካባቢ እንደዚህ ፈጅ ነበረ። አሁን ጊዜውም ትንሽ ይፈጥናል። ኑሮውም የተለያዩ ነገሮች ያንን ያህል ተመልካችን ማስቀመጥ አስቸጋሪ ሊሆን ይችላል። አሁን ባለው ሁኔታ ከ40 ዓመት በኋላ ነው እንግዲህ የምናስበውና እሱን ነገር ሁሉ ኮንሲደር በማድረግ ሌሎች ነገሮችንም አንዳንዴ ለታሪኩ ያን ያህል ብዙም ጠቃሚ ያልሆኑ ቢወጡ ማይጎዱን ነገሮች እና ለመሰብሰብ በጣም አመቺ የሆነ ነገር እሱን ነገሮችን እያሰብን ቲያትሩን ወደ 1 ሰዓት ከ40 ድረስ አምጥተነዋል። እጅግ በጣም እናመሰግናለን። ምናልባትም ተመልካቹ መጥቶ እንዲመለከት የመጨረሻ መልእክት ማስተላለፍ የፈልጉት መልእክት ካለ? እንግዲህ እኛ ጥሩ ቲያትር ሰርተናል ብለን ነው የምናስበው። መታችሁ ተመልከቱ። በተመቻችሁ ጊዜ ይህንን ነው ልል የምችለው። ውድ ተመልካቾቻችን ባልቻ አባ ነፍሶ ቲያትርን መክፈቻ ስነስርዓቱን በተመለከተ ወደ እናንተ አደረስን። አሁን ደግሞ ወደ ሌላኛው ወደ ሁለተኛው ሰሞነኛ ጉዳያችን እናልፋለን ማለት ነው። ሁለተኛው ሰሞናዊ ጉዳያችን ደግሞ አዲስ አበባ ዩኒቨርሲቲ ይወስደናል። አዲስ አበባ ዩኒቨርሲቲ ተገኝተን ደግሞ ምን አይነት ሰሞነኛ ጉዳይ ይኖራል የሚለውን ደግሞ እዛው ስንደርስ እንመለከታለን ማለት ነው። በያላችሁበት አሁንም ከሰሞነኛ መሰናዷችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አዲስ አበባ ዩኒቨርሲቲ እንገናኝ። ሰሞነኛ መሰናዷችን እንደቀጠለ ነው። በዚህ በአዲስ አበባ ዩኒቨርሲቲ ደግሞ የአዲስ አበባ ዩኒቨርሲቲ ቲያትርና ፊልም ጥበባት ትምህርት ቤት አንድ መሰናዶ ተዘጋጅቷል። ይህ መሰናዶ እንግዲህ ሻለቃ አትሌት ኃይሌ ገብረስላሴ ተገኝቶ በባህል ማዕከል ለተማሪዎች የልምድ ልውውጥ ወይም ደግሞ ተሞክሮን ያካፍላል ማለት ነው። ምን አይነት ተሞክሮችን ለተማሪዎች ያካፍላል የሚለውን ውስጥ ገብተን እንመለከታለን ማለት ነው። አሁንም ሰሞነኛ መሰናዷችንን በያላችሁበት ሁናችሁ እንድትከታተሉ የአክብሮት ግብዣችን ነው። መልካም ቆይታ። ኃይልዬ አንተ ነህ ይቻላልን ያስቻልክ አባስችል አንተ ነህ ይቻላልን ያስቻልክ አባስችል አንተ ነህ ጀግንዬ እኮ አንተ ነህ። ከዚህ ስትወጡ ለሀገር የሚሆን አቅም እና ዊዝደም ይዛችሁ እንደምትወጡ እናውቃለን። ይሄንን የምናደርገው ክፍል ውስጥ በሚካሄዱ ብቻ አይደለም፣ በጥበብም በስፖርትም ከሁሉ በላይ ደግሞ እንደ ሻለቃ ኃይሌ አይነት ትልቅ ዓለም አቀፍ ስብዕና ያላቸውን ሰዎች ወደዚህ በመጋበዝ እናንተ እነሱ ያለፉበትን ድካም ባጭሩ ግን በውጤት እንድታልፉ በጥረት ብቻ እንዲሆን ኃይሌ ሁሌ እንደሚለው በላብ ብቻ እንዲሆን በላብ ብቻ እንድታሸንፉ እንዲሳካላችሁ ምክር ያስፈልጋችኋል። እድሜው አሁን የምክር መቀበያ ጊዜ ስለሆነ ኃይሌ ጋር ስትደርሱ ደግሞ ትመክራላችሁ። ለዛ ያብቃችሁ። በጣም እናመሰግናለን። ወንደና ይሄ እዚህ አዲስ አበባ ዩኒቨርሲቲ በጣም ከባድ ነገር ነው። ከብዳል። ስለ ከበደኝማ አልገባው ምን እንደሆነ ታውቃላችሁ? እቺ አንዳንድ ጊዜ ኢንተርቪው እንግሊዘኛ ምናምን ወደ ጣሊያን፣ ስፔን ምናምን ፈረንሳይ ሲሄድ ችግር የለብኝም። በደንብ አድርጌ እኩል ነው የምንጨፋጨፈው እና እንግሊዞች ጋር አሜሪካኖች ጋር ሲመጣ በቃ እችን ነው የማክለው። አሁንም እዚህ ዛሬ ይሄ ነው የገጠመኝና
ሌላ ቦታ ብሄድ ችግር የለም ነበር። አሁን እዚህ ምሁር ቦታ ገብቼ ምን እንደምቀባጥር ግን አደራችሁን የምናገረውን ሁሉ ከድፍረት ብቻ እየቆጠራችሁ ያለማወቅ እያላችሁ ለፉት። ምሩጽ ይፍጠር በሞስኮ ኦሎምፒክ ጊዜ በ5 እና በ10 ሺህ ሲያሸንፍ ልክ እንደ ምሩጽ ገና ያኔ 7 ዓመት ነበርኩና እንደ ምሩጽ ነው። በቃ እረኝነቱንም እንደ ምሩጽ ነው፣ ወደ ትምህርት ቤትም እንደ ምሩጽ ነው እና እኔ እንደ ምሩጽ የመጀመሪያ ኦሎምፒክን ለማግኘት 16 ዓመት ተጉዣለሁ ማለት ነው። እናቴ ምን እንዳለ ተቀር ወደ 10 ልጅ ነን። በዛ ከአካባቢ ውስጥ በጣም እኔ እስካሁን ድረስ በጣም ድንቅ የምትባል ብትኖር እሷ ነች። 10 ልጆች ወደ ትምህርት ቤት 10 እያንዳንዱ በቃ እና እዛ አካባቢው ሰው አይ ያው ልጆቿን ሁሉ ወደ ትምህርት ቤት ሰዳ የዋት እንግዲህ የወላድ መሀን ሆና ከብት ታግዳለች ይላል። ከብቱንም ምኑንም እንደዛ አድርጋ ስለአሳደገችን እሷ ያለፈችውን ህይወት ላለማለፍ ብላ ሁላችንም ትምህርት ቤት ስለሄድን አሁን ልክ እኔ ትንሽ ሳንቲሞችን በማገኝ ጊዜ አንድ እምነት ነበረኝ። አንዱም እሷን የማስታወስበት፣ ሁለቱም ደግሞ ሰው ልጅ ሊቀይር የምችለው እኔ ኮንትሪቢዩት ማድረግ የምችለው ምን አለ ሁሉ ጊዜ ፈረንጆች ጋራ እንደው ሁሌ አሳ ከምትመጸውተው ወይም ከምትሰጠው የአሳ አወጣጡን አሳየው ነው እና ትምህርት ቤት የዛሬ 5 ዓመት ገደማ ባህር ዳር እና ከዛ ደግሞ ከ2 ዓመት በኋላ አሰላ ላይ ስንከፍት ብዙ ተማሪዎች ነው አሉ። እኔ እንደው ዛሬ እዚህ አልገጠመኝ ይሆናል እንጂ ተማሪ ያሰላ ተማሪ ይኸውላችሁ 3 ጂታየኝ የሚገርማችሁ እዚህ ቤት ብቻ ላለው አይደለም ጊዜ እኩል የሆነው ለ8 ነጥብ ምናምን ቢሊዮን የዓለም ህዝብ ጊዜ እኩል አያችሁ። ሁላችንም የሚለያየን ሁላችንም አንዱ ካንዱ አንዱን ሀብታም አንዱን ደሃ አንዱን እንትን እያደረገው ጊዜ ነው፣ የጊዜው አጠቃቀም ነው። እኔን በ900 ኦፍ ሰከንድ የወርቅ ሜዳሊያ የዓለም በቃ ቁንጮ አደረገ። በዛች ሽርፍራፊ ማይክሮ ሰከንድ ደግሞ ፖልተርጋትን ብር ሰጠው። ጊዜ እንዴት እንደሚለይ ይሁት ልባል። እኔ ድሮ እኔ አሁን ይሄንን ለምን እንዳነሳባችሁ ታውቃላችሁ? አሁን ድረስ የምጠቀምበት ድሮ በሩጫ ጊዜ የምጠቀምበት በጊዜ ነው ያልደራደር። አትደራደሩ በጊዜ። ለምን መሰላችሁ? ከአንዳችሁን ካንዳችሁ አገርን ከአገር አንተንን ካንተን የሚለያየን የጊዜ አጠቃቀማችን ነው። እንግዲህ ከተጀመረ በጣም በርካታ ዓመታት ምናልባት 10 ዓመታት ምናምን በላይ ይሆናልና ወደ 40 ዓመት ምናምን ስነ ጽሁፍ ምሽቱ እንኳን ከመጣ ማለት ነው። ዋናው ዓላማው ሁለት ነገር ነው። አንደኛ ተማሪዎቻችን ባይዘወይ ባህል ማዕከል ውስጥ የሚሳተፉ ተማሪዎች የአርት ብቻ ተማሪዎች አይደሉም። የአዲስ አበባ ዩኒቨርሲቲ ተማሪዎች ሆነው ሳይሆኑም ፍላጎት ያላቸው ተሰጧቸው ማሳደግ የሚፈልጉ ናቸው የሚሳተፉት። ስለዚህ ዋና ዓላማው አንድም ኪነ ጥበብን ማሳደግ ነው። ሁለትም ደግሞ ሳይንስንም ደግሞ ባህል ማድረግ ነው። ሳይንስን ባህል ማድረግ ነው ስንል ለምሳሌ አሁን ዛሬ ጋበዝነው በጣም የምንወደውን ሀገራዊ ኩራት የሆነውን ታላቁን አትሌት ኃይሌ ገብረስላሴ ነው። እሱን ስንጋብዝ እሱ ይዞት የሚመጣው ሳይንስ አለ፣ የተፈተነ በልምድ የተፈተነ በእውቀት የተፈተነ እሱ ትምህርት ልጆቹ ሲያገኙ በደንብ ሳይንስን ባህል ለማድረግም ትልቅ አስተዋጽኦ አለው። ምናልባትም ኃይሌ የሚለው ነገር አለ ይቻላል የሚለው ነገር አለና ለተማሪዎች ይቻላል መንፈስን ወደ ተማሪዎች ለማስረጽ ማለት ተማሪዎቹ ባሉበት ሙያ ልክ እንደ ኃይሌ ከተጉ ልክ እንደ ኃይሌ ጽናቱ ካላቸው ልክ እንደ ኃይሌ ከሰሩ ማይቻል ምንም ነገር የለም በዚህ ምድር ላይ። እሱን አርያ እንዲያደርጉ ነው ዛሬ ኃይሌን የጋበዝ ነው። ይቀጥላል እንግዲህ ዛሬ እንደምታየው 48ኛ ሳምንቱ ነው። 48 ሳምንታት በሙሉ በሙያቸው በተሰማሩበት ዘርፍ ለሀገራቸው ያበረከቱ ስለ ሀገራቸው በጣም ብዙ ነገር ያደረጉ ለሕዝብ የሚውል ጠቃሚ ነገር ያደረጉ ባለሙያዎችን እየጋበዝን ተማሪዎቹ ጋራ ጥያቄና መልስ እያደረጉ ልምዳቸው እንዲያካፍሉ እያደረግን ነውና በዚህ ረገድ አዲስ አበባ ዩኒቨርሲቲ ትልቅ ነገር እየተወጣ ይመስለኛል። በህይወት ሁሉ ነገር አልጋ ባልጋ የሚባል ነገር እሱ እንደውም ከባድ ነው። አልጋ ባልጋ ሁሉ ሰክሰስፉል ነገር ብቻ ነው ከምትሉ ከሆነ እሱ ችግር ስላለው ቶሎ እንዲታረም አድርጉት። ስለዚህ ትወድቃላችሁ፣ ትነሳላችሁ፣ ከዛ እንደገና ተነስታችሁ እንደገና ደግሞ መውደቅም እንዳለ ማሰብ ነው ያለባችሁ። ከዛም በኋላ እያለ ይሄ ይቀጥላል። ህይወት እንደዚህ ነው። ነስክ ተፈቀደልን የህይወት
መጨረሻ ድረስ እናንተ ራሳችሁ በራሳችሁ ሰክሰስፉል ሆናችኋል። እኔን መሆን እንደኔ ሯጭ መሆን አልቻላችሁም እንጂ እኔ መሆን ያልቻልኩትን ዩኒቨርሲቲ ውስጥ ገብቶ ይሄንን እዚህ ደረጃ መድረስን አሳይታችሁታል። አሁን ቶኒቲንግ ይቀራችኋል ብዬ የምለው ይሄንን ትንሽ ያው ቅድም ማርሿን ጨመር አርጓት ማርሿን ከፍ አርጓት ጊዜያችሁንም ልክ ቅድም በነገርኳችሁ መሰረት እንትን በሉባት። አትጠራጠሩ። እኔ አሁን ነገ እንደዚህ ሞክሬ ብትሉኝ ምናልባት አንተ እኮ ባልከው መሴጅ መሰረት ሄጃለሁ ምናምን አንድ የሆነ ነገር ጎድሏችሁ ላገኝ እችላለሁ ከአንድ 10 ዓመት በኋላ ብንገናኝ። ግን አሁን የተባልነውና የተነጋገርናትን እየተገበርናትን ከራሳችን ከምንፈልገው እና መሆን ከምንአቅደው አንጻር ያንን ስሩ ያ ዲሲፕሊን ምን ይጠይቃል የሚለውን ተጠቅማችሁበት ከሄዳችሁ እመኑ ታደርጉታላችሁ። ኃይሌ ስለመጣህ የአዲስ አበባ ዩኒቨርሲቲ የባህል ማዕከል 48ኛው እንግዳ ስለሆንክ ይሄ ቀን በታሪክ ይጻፋል። ስለመጣህ እናመሰግናለን። ከዛ ኃይሌ ቅድም ሲያነሳ ነበር። ምን እያለ ነበር? አርት ወዳለው እያለ ነበር። ስለሺ የሚባል ሰዓሊ ያለን ኃይሌ አላስተዋልከውም? አንተ ቁጭ ብለህ የሆነ ስራ እየሰራ ነበር። በስዕል ሰርፕራይዝ ሊያደርግ ይፈልጋል። የአዲስ አበባ ዩኒቨርሲቲ የባህል ማዕከል ሰዓሊ ነው። ስለሺ ወደ መድረክ ና፣ ስዕሉን እንዳታሳይ። እንዴት ነው? ተሳክቶለታል? ተሳክቷል። ጀግናችን ስለሆንኩ የብሔራዊ ኩራታችን ስለሆንኩ ባንዲራችንን እያየህ ባነባው እምባስም ይሄ አዲስ አበባ ዩኒቨርሲቲ የባህል ማዕከል በጣም ነው የሚያመሰግንህ። ሐውልቱን እንድሰሩልኝ አልፈልግም ብሏል። በእያንዳንዳችን ልብ ውስጥ እኮ የኃይሌ ሐውልት ተሰርቷል። ሌላ ስለሺ ሰዓሊ ስለሺን ከልብ እናመሰግናለን። ረዳት ፕሮፌሰር ተስፋዬ እሸቱንም ከልብ እናመሰግናለን። ታላቁ እንግዳችንን ደግሞ ሻለቃ ኃይሌ ገብረስላሴ ከልብ እናመሰግናለን። እባካችሁ ወደ መቀመጫው ሸኙልን። ውድ ተመልካቾቻችን 2 ጉዳዮችን ወደ እናንተ አድርሰን ያቀረብንላችሁ የዛሬው ሰሞነኛ መሰናዷችን ይህንን ይመስል ነበረ። የመጀመሪያው መሰናዷችን እንግዲህ ባልቻ አባነፍሶ ቲያትርን ወደ መድረክ መመለሱን ተከትሎ መክፈቻ ስነ ስርዓቱ ምን ይመስላል የሚለውን ወደ እናንተ አስቃኘን። ከዛም በማስከተል ወደ አዲስ አበባ ዩኒቨርሲቲ ጎራ በማለት አዲስ አበባ ዩኒቨርሲቲ የባህል ማዕከል ያዘጋጀውን የሻለቃ አትሌት ኃይሌ ገብረስላሴ የልምድ ልውውጥ ለተማሪዎች ያቀረበበትን እንዲህ ያለ ቆንጆ መሰናዶ ወደ እናንተ አደረስን። ሰሞነኛ መሰናዷችን ይህን ይመስል ነበረ። ሳምንት ደግሞ በሌላ ሰሞነኛ ጉዳይ የምንገናኝ ነው የሚሆነው። እስከ ሳምንት ግን ቸር ቆዩልን እያልኩኝ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ እኔ ንግስት ዘውዱ ነበር። እስከ ሳምንት ቸር ቆዩልን።